ገና ማራኪ መቀመጫውን በሙዚቃው ስልት ስታወዛውዘው እንኳን ለዳንስ አፍቃሪ ይቅርና አልፎ ያጅም ቢሆን በሷ ቪዲዮዎች ላይ ፈዞ ይቀራል። ለግለግ ያለ ቁመት፣ ሸንቃጣ ወገብ፣ ወጣ ያለ ዳሌ፣ ጠየም ያለ የሴት መልክ፣ በዚያ ላይ ማራኪ ፈገግታዋ ሲታከልበት በእርግጥም እሷ ከዳንሰኝነት ትሻገርና ሁሉን አሟልቶ የሰጣት የቆንጆ ቆንጆ ትባላለች። ኦሪያ ፌብራዮ አጫጭር የዳንስ ቪዲዮዎች ሁሉም በሚባል ደረጃ በሚሊዮኖች የሚቆጠር እይታ አላቸው። እንዲያውም በቲክቶክ የሷን የዳንስ ቪዲዮዎችና ፎቶዎች በአማርኛ ሙዚቃ በማቀናበር የሚለቀቅበት ገጽ ከ2.3 ሚሊዮን በላይ ተከታዮችና በሚሊዮኖች እይታ ይታያል። በዚህ ምክንያት ብዙዎች ኢትዮጵያዊት ሴት እንደሆነች በመገመት የሷን የዳንስ ቪዲዮዎች በየቀኑ ይመለከታሉ። አንዳንዶችም በአይን ፍቅር ተጠምደው እሷን ሳያዩ መዋል አይችሉም። ዛሬ የዚህችን የውበት እመቤት የዳንስ ንግስት የኦሪያ ፌብራዮን ማንነትና ስራዋን ባጭሩ እንቃኛለን። አብራችሁን ቆዩ። የሶሻል ሚዲያ ዓለምን በዳንስ ስልቷ ያተራመሰችው በአጭር ጊዜ ውስጥ በሚሊዮኖች የሚቆጠሩ ሰዎችን ቀልብ የሳበችውና በቲክቶክ እንዲሁም በኢንስታግራም ላይ ትልቅ ስም መገንባት ስለቻለችው ወጣት ዳንሰኛ የማራኪ ፈገግታ፣ የማይታመን ቅልጥፍና እንዲሁም የልዩ ዳንስ ስታይል ባለቤት ስለሆነችው ኦሪያ ፌብራዮ እንተርካለን። ኦሪያ በቪዲዮዎች ላይ እንዲሁ የምትደንስ ተራ የሶሻል ሚዲያ ዳንሰኛ ብቻ አይደለችም። እሷ በዓለም አቀፍ ደረጃ ከፍተኛ እውቅና ያገኘች የኪዞምባና የከተማ ዳንስ አርባን ዳንስ ባለሙያ፣ ታዋቂ የዳንስ መምህርና ስራ ፈጣሪ ጭምር ናት። ዛሬ በሶሻል ሚዲያ ገጾች ላይ የምናያቸው ማራኪ እንቅስቃሴዎች ጀርባ ትልቅ የልምምድ የጽናትና የስኬት ታሪክ አለ። ከስፔን ተነስታ የዓለም አቀፍ መድረክ ኮከብ የሆነችው የኦሪያ እውነተኛ ህይወት ጉዞ ምን ይመስላል? ቪዲዮዎቿስ ቫይራል ሊሆኑ የቻሉበት ሚስጥር ምንድነው? እስከ ቪዲዮ መጨረሻ ድረስ አብራችሁን በመቆየት ይህንን አስደናቂ ታሪክ እንድትከታተሉ እንጋብዛለን። ኦሪያ ፌብራዮ የተወለደችውና ያደገችው በፖንቴቬድራ ስፔን ውስጥ ነው። ይሁን እንጂ ማንነቷና የጥበብ ስሜቷ የተገነባው ከተለያዩ ባህሎች ስብጥር ነው። የብራዚል፣ የስፔንና የጣሊያን ደም በውስጧ መኖሩ ለዳንስ ስራዎቿ ለየት ያለ ማራኪነት፣ ለስላሳ ሪትምና ጥልቅ ስሜት ሰጥቷቸዋል። ኦሪያ ለዳንስ ያላትን ፍቅር ያገኘችው ገና በለጋ እድሜዋ ነበር። ብዙዎች ዳንስን እንደ ተራ መዝናኛ በሚያዩበት ወቅት ለሷ ግን ዳንስ ራሷን የምትገልጽበት፣ ስሜቷን የምትተነፍስበትና ጥልቅ ህልሟን የምትስልበት ቋንቋዋ ጭምር ነበር። ገና በልጅነቷ በተለያዩ የሙዚቃ ሪትሞች ስር ሰውነቷን ማንቀሳቀስ እንደምትወድ የቅርብ ሰዎች ይመሰክራሉ። በተለይም በብራዚላውያን ዙክ እና ኪዞምባ የዳንስ ስልቶች ላይ እጅግ ጠንካራ መሰረት መገንባት ችላለች። ይሁን እንጂ ፕሮፌሽናል ዳንሰኛ መሆንና በዚያው መንገድ ስም ማውጣት ቀላል አልነበረም። ኦሪያ በየቀኑ ለሰዓታት የምታደርገው ከባድ ልምምድ የጎዳና ላይ ዳንስ ወይም ስትሬት ዳንስ፣ ሂፕ ሆፕ እና የባህላዊና ዘመናዊ ውዝዋዜዎችን ለማጥናት የምታጠፋው ጊዜ ዛሬ ለምትታይበት ደረጃ መሰረት የጣለላት ነበር። እያንዳንዱን እንቅስቃሴ ፍጹም ለማድረግ ስትል የወደቀችባቸው፣ የደከመችባቸው ነገር ግን ተስፋ ሳትቆርጥ ተነስታ የቀጠለችባቸው ቀናት የዛሬውን ማንነቷን ቀርጸውላታል። የኦሪያ የህይወት መስመር የተቀየረው የሶሻል ሚዲያ መድረኮችን መጠቀም ከጀመረችበት ጊዜ አንስቶ ነው። ልክ እንደ ማንኛውም ወጣት መጀመሪያ ላይ ቪዲዮዎችን የምትለቀው እንዲሁ ለመዝናናትና ችሎታዋን ለጥቂት ጓደኞቿ ለማሳየት ነበር። ነገር ግን የሷ ልዩ ተሰጥቶ በዲጂታሉ ዓለም ውስጥ ተደብቆ ሊቀር አልቻለም። የኦሪያ ዳንስ ልዩ የሚያደርገው የተፈጥሮ ፈገግታዋ፣ ከካሜራ ጋር ያላት መስተጋብርና ማንኛውንም ከባድ የዳንስ እንቅስቃሴ በቀላሉ የምታከናውን መሆኗ ነው። በአንድ ወቅት የተለቀቀ አንድ የዳንስ ቪዲዮዋ ባልተጠበቀ ሁኔታ በአንድ ጀንበር በሚሊዮን የሚቆጠሩ እይታዎችን በማግኘት ቫይራል መሆን ችሏል። የሶሻል ሚዲያ ተጠቃሚዎች በሷ ቅልጥፍናና ማራኪነት ተማርከው ቪዲዮዋን ደጋግመው ማጋራት ወይም ሼር ማድረግ ጀመሩ። ይህ ክስተት
ኦሪያን ከአንድ ተራ ዳንሰኝነት ወደ ታዋቂ የሶሻል ሚዲያ ተጽዕኖ ፈጣሪነት ያሸጋግራት ትልቅ ምዕራፍ ነበር። በሶሻል ሚዲያ ላይ አንድ ቪዲዮ ቫይራል እንዲሆን ማድረግ ይቻል ይሆናል። ነገር ግን ያንን ተወዳጅነት ይዞ ለረጅም ጊዜ መቆየት ሌላ ትልቅ ጥበብ ነው። ኦሪያ ፌብራዮ ግን ይህንን በብቃት መወጣት ትችላለች። የኦሪያ ትልቁ ዓላማ እንዲሁ መደነስ ብቻ አይደለም። የሷ ዋና ተልእኮና ፍልስፍና ሴቶች በዳንስ መድረክ ላይ ያላቸውን አቋቋም ወይም ፖስቸር፣ በራስ መተማመን ሰልፍ ስቲም እና ለየት ያለ የሴት የዳንስ ስታይል እንዲያሳድጉ መርዳት ነው። ዳንስ ለአካል ብቃት ብቻ ሳይሆን የውስጥ ማንነትን ለመገንባት ትልቅ መሳሪያ መሆኑን በተግባር እያሳየች ትገኛለች። ከዚህ በተጨማሪ የሷ ተወዳጅነት እንዲቀጥል ያደረጉት 3 ዋና ሚስጥሮችም አሉ። የመጀመሪያው ወጥነት ወይም ኮንሲስተንሲ። ኦሪያ አዳዲስ ትሬንዶችን በቅርበት በመከታተል ሁልጊዜ ለተከታዮቿ አዳዲስ ነገሮችን ታቀርባለች። ሁለተኛው ትክክለኛ ማንነቷ ወይም በቪዲዮቿ ላይ የምታሳየው ተፈጥሯዊ ደስታና ጉልበት ተመልካቾችን በቀጥታ የመማረክ ኃይል አለው። ሶስተኛው ስራ ፈጣሪነቷ ነው። ጥበቧን ወደ ትልቅ ቢዝነስ ቀይራለች። ኦሪያ ፌብራዮ ኦንላይን ስኩል የተሰኘ የራሷ የኦንላይን የዳንስ ትምህርት ቤት ያላት ሲሆን በዓለም ዙሪያ የሚገኙ ተማሪዎች የኪዞምባ ዳንስን ከቤታቸው ሆነው እንዲማሩ ታደርጋለች። እንዲሁም ከታዋቂው ዓለም አቀፍ ዳንሰኛ ትሬሶር ጋር በመጣመር በዓለም ዙሪያ ትላልቅ ፌስቲቫሎችንና ወርክሾፖችን ታዘጋጃለች። እሷ የኦሪያ ክሬቲቭ መስራችና የፖዳርት ሾው ፖድካስት አዘጋጅ ጭምር ናት። ወጣቷ ዳንሰኛ ኦሪያ ፌብራዮ ከቀላል የክፍል ውስጥ ልምምድ ተነስታ ዛሬ በሚሊዮኖች የሚቆጠር ደጋፊዎች ያሏት የዓለም አቀፍ የዳንስ ማህበረሰብ ተምሳሌት መሆን ችላለች። ጥበብን ከቢዝነስ ጋር አጣምራ በመያዝ ተሰጥቷን ወደ ተቋም በመለወጥ እንዴት ዓለም አቀፍ ተጽዕኖ መፍጠር እንደሚቻል በተግባር አሳይታለች። ኦሪያ ገና ወጣት እንደመሆኗ መጠን ወደፊት በዳንስ ኢንዱስትሪ ውስጥ ከዚህ በላይ ትልልቅ ስራዎችን እንደምትሰራና በዓለም አቀፍ መድረኮች ላይ እንደምትታይ ምንም ጥርጥር የለውም። እረፍት የሌለው ጥረቷና ለምትሰጠው መነሳሳት ትልቅ አክብሮት ይገባታል። ክቡራን ተመልካቾቻችን ስለ ውቧና ጎበዟ የኪዞምባ ንግስት ኦሪያ ፌብራዮ የነበረን ትረካ ይህንን ይመስል ነበር። የሷ የዳንስ እንቅስቃሴዎችና የህይወት ጉዞ ምን ያህል ማረካችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዲሁም መሰል አዝናኝና አስተማሪ የሰዎች ታሪኮችን ለማግኘት ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። በሚቀጥለው ቪዲዮ በሌላ አስደናቂ ታሪክ እስከምንገናኝ ድረስ ቻው።